የማዕድን ኢንዱስትሪ ባለም አቀፍ ደረጃ ከ700 ቢሊዮን እስከ 2.2 ትሪሊዮን ዶላር እንደሚያንቀሳቅስ ይነገራል። በኢኮኖሚ ፈርጣማ የሆኑ የዓለም ሀገራት በዚህ ውስጥ ሰፊ ድርሻን በመያዝ ከዘርፉ በስፋት ይጠቀማሉ። አህጉር አፍሪካ ምንም እንኳን በተፈጥሮ ሀብት የበለጸገችና የማዕድን ሀብቷ ከፍተኛ ቢሆንም በዘርፉ ያላት ተጠቃሚነት አናሳ መሆኑ ይገለጻል። በኢትዮጵያ ከዚህ ቀደም የማዕድን ዘርፉ ከጠቅላላ የሀገር ውስጥ ምርት ወይንም ጂዲፒ 1% ብቻ አስተዋጽኦ እንደነበረው ይገለጻል። ስለ ማዕድን ያለው አነስተኛ ግንዛቤ የመሰረተ ልማት ችግር በዘርፉ የተማረ የሰው ኃይል እጥረት ኢትዮጵያ ከማዕድን ዘርፍ የሚገባትን ያህል ተጠቃሚ እንዳትሆን ማድረጉን የዘርፉ ባለሙያዎች ይናገራሉ። Government climate, infrastructural development በዘርፉ ተጠቃሚ እንዳንሆን ያደረገንን በተለይም አፍሪካውያን መሰረተ ልማት መንግስታዊ አሰራር እንዲሁም ያቀም ማነስ ሌሎች ለምን በእኛ ሀብት ላይ በቢሊዮን ዶላሮች እንደሚያፈሱ ነው መገንዘብ ያለብን። በተለይም ዲያስፖራዎች ከትግራይ ወርቅ እስከ ወሎ ኦፓል ድረስ ኢትዮጵያ ያላትን አቅም ሊገነዘቡ ይገባል። ማዕድን ሴክተር እንግዲህ ባለፉት አመታት ወይንም መንግስታት ብዙም ትኩረት ያልተሰጠው ነበር። በተለይ ባለፈው መንግስት ብዙም ትኩረት ያልተሰጠው ነበር። በማለቧ ለይቴን አለማወቁ ራሱ አንድ ቻሌንጅ ነው። አውጥተን የአገር ኢኮኖሚ ውስጥ ሚና እንዲጫወት ማድረጉ ላይ መጀመሪያ መለየት ነው አንድ ቻሌንጅ ነው። ወርቅ ብንወስድ በብላክ ማርኬት ነው ሲሰራ የነበረው ኢንፍራስትራክቸር ያልነበረው። በኢትዮጵያ ከቅርብ ዓመታት ወዲህ የማዕድን ዘርፉ ያለውን አቅም በመገንዘብና ማነቆ የሆኑ ተግዳሮቶችን በማጥናት ለመቅረፍ የሚያስችሉ ሰፋፊ ስራዎችን በመንግስት ደረጃ እየተሰሩ ይገኛል። በሀገር ደረጃ ልዩ ትኩረት ከተሰጣቸው 5 ብዝሃ ዘርፎች ውስጥ የማዕድን ዘርፉን በማካተትም እየተሰራ ይገኛል። ይህም በዘርፉ ለተሰማሩ ባለሀብቶች ሰፊ እድልና ምቹ አጋጣሚዎችን እየፈጠረ መጥቷል። ባካየር ነው የተሟላ ማይክሮ ኢኮኖሚክ ሪፎርም ማዕድን እንደ አንድ ፒላር ከተቆጠረ በኋላ መንግስት ለዘርፉ ልዩ ትኩረት መስጠቱ እምርታና መነቃቃትን እያሳየ ይገኛል። ይሄውም በባለፈው ዓመት ብቻ ከፍተኛ ኤክስፖርት ማስመዝገብ የቻለበት ነው። በኢትዮጵያ ውስጥ እንግዲህ መንግስት ልዩ ትኩረት ለዚህ ሴክተር ሰጥቷል በመንደበት ሰዓት ዝም ብሎ ንግግር ብቻ ሳይሆን ለምሳሌ ለተለያዩ ካምፓኒዎች ኢንፍራስትራክቸር ሰብሲዲ አስቻይ ኢኔብሊንግ ኢንቫይሮንመንት እና ኢኔብሊንግ ፖሊሲዎችን ክሬት በማድረግ ያሉትን ተግዳሮቶች ደግሞ በመቅረፍ አሰራሮችን ቀልጣፋና ዝግጁ በማድረግ ኢንቨስተሮች በቀላሉ እንዲመጡና ያለን የሪሶርስ ኤክስፕሎር እንዲያደርጉ እናደርጋለን ማለት ነው። በለውጡ መንግስት ውስጥ ነው ይሄ ሁሉ ማዕድን ተጠንቶ እንዲለይ ተደርጎ ሰው ማውቆ የሀገሪቷ ኢኮኖሚ ውስጥ ሚና እንዲጫወት እቅድ ውስጥ በተለይ 10 አመት የልማት እቅድ ውስጥ እንድታቀፍ ተደርጎ እየተሰራበት ያለው አሁን ነው ማለት ነው። ኢትዮጵያ ያላትን የማዕድን ሀብት ለማስተዋወቅና በዘርፉ ያሉ ባለሙያዎችን ለማስተባበር የሚያስችል የ2025 የማይንቴክስ ኤክስፖ እየተካሄደ ይገኛል። ኤክስፖ አምራቾች፣ ላኪዎች፣ ተጠቃሚዎች፣ ኢንቨስተሮችና የዘርፉ ምሁራንን የሚያገናኝ መድረክ ነው። መሰል መድረክ መዘጋጀቱ በዋነኝነት በማዕድን ዘርፍ ያለውን ግንዛቤ ለማስፋትና የእርስ በርስ ትስስርን ለማሳደግ ብሎም ኢንቨስተሮችን ለመሳብ ጠቀሜታ እንዳለው ይገለጻል። አዳዲስ ነገሮች አሉ። በዚህ ዓመት አቺቭ ያደረግናቸው የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም አናውንስ እንዳደረጉት ናቹራል ጋዝ ያመረትንበት የማዳበሪያ መሰረት የጣልንበት ለክሩድ ኦይል ሪፋይነሪ መሰረት የጣልንበት አመት ነው። እነሱ ሁሉ በቀረቡበት ይሄ ማይንቴክስ ለየት ያደርጋል ብለን እናስባለን። እኛ የገባ ትስስር ያደርጋል፣ ሁለተኛ ገባ እንዲያደርግም ያደርጋል፣ ሰው እንዲተዋወቅ ያደርጋል። አሁን እስካሁን ድረስ ገባ ላይ ያሉት ብቻም ሳይሆን ሌሎቹም እንዲፈለጉ ያደርጋል ማለት ነው። በጣም ጠቀሜታ አለው። You have entrepreneurs, manufacturers እንደዚህ አይነት መድረኮች አምራቾች፣ ሚዲያዎች፣ ባለስልጣናት ይገኙባቸዋል። በእነዚህ ሁሉ መካከል ትስስር ይፈጠራል። በተለይ አምራቾች ይህ ያለኝ እናንተ ጋርስ ያለው አቅም ምንድነው ብለው ተጠያይቀው ለመስራት ያስችላቸዋል። ማይንቴክስ 2025 ኤክስፖ ከህዳር 4 እስከ 7 በአዲስ ዓለም አቀፍ ኮንቬንሽን ይካሄዳል።